እዚህ የፍቅር ማዕድ አለ። እዚህ ሰብአዊነት ከነሙሉ ክብሩ ይገኛል። ከወዲህ ለሀገር የተረፈ ትጋትና የሥራ ባህል ይቀመራል። እዚህ ጥፋት በልማት ተቀይሮ እጆች ሁሉ አብልጠው ይታትላሉ። እግሮች ሁሉ ወደዚህ የሀገር ትምህርት ቤት አብዝተው ይጎርፋሉ። የህዝብ ዓይንና ጆሮ የሆኑት መገናኛ ብዙሃንም መረጃ ከምንጩ ነውና ስለዚህ ግዙፍ ተቋም ለመጠረቅ ደጋግመው ተመላልሰዋል። ይህ የባለ ብዙ ታሪክ ማህደር የሆነው የጨንቻ ማረሚያ ፖሊስ ተቋም መገኛ ደግሞ በጋሞ ዞን ቀደምት የታሪክ ምድር በሆነችው የወተትና የአፕል ማማ ተብላ በምትገለጸው ጨንቻ ከተማ ነው። ይህ ግዙፍ ተቋም በ1945 ዓ.ም ምስረታውን እንዳደረገ መረጃዎች ይጠቁማሉ። በተለያየ ዘርፍ ዕውቅናን ካተረፈው ተቋም ስኬት ጀርባ ደግሞ አንድ ብርቱ ሰው እንዳሉ በብዙዎች ዘንድ ተመስክሯል። እኚህ የትጋት ተምሳሌት ጉምቱ ሰው የጨንቻ ማረሚያ ፖሊስ ተቋም አዛዥ ናቸው። ምክትል ኮሚሽነር አጥናፉ አሰፋ በ1986 ዓ.ም ወደዚህ ተቋም ተቀላቅለዋል። ይህ ዛሬ ላይ በሀገር ደረጃ የተመሰከረለት ግዙፍ ተቋም እሳቸው በሚቀላቀሉበት ጊዜ በደረሰበት ዘረፋ ባዶ ቀርቶ የነበረ ተቋም እንደነበር ያስታውሳሉ። 86 ላይ ስንቀላቀል ይሄ ተቋም ባዶ ነበር። አንድም ነገር በ1983 ዓመተ ምህረት ተዘርፎ ከነበሩ ተቋማት አንዱና የመጀመሪያው ይሄ ተቋም ነው። ይሄ ተቋም ከዛ በኋላ እኛ ስንመጣ 86 ላይ ስንቀላቀል ከኔ ጋር ያሉ አሉ እርግጠኛ ነኝ ስፒል አተን ቀርካ ስንጥር እየወሰድን ስፒል አድርገን እየተጠቀምን ነበረ ወርቀትን ስንሰፋ። ከዛን ጊዜ ጀምሮ ይሄን ተቋም እኛ ስንገባ 17 አረሚ ነው ያለው። ከነዛ ታረሚዎች ጭምር አንድ ላይ ወስደን በአሁን ላይ እግዚአብሔር ረድቶን 566 አራሚ እስከ ዛሬ አለ። ይሄ ዛሬ 566 አራሚ አለን። 103 ሰራተኛ አለ ሲቪልና ሚሊቴሪን ጠቅልለው አንድ ላይና እግዚአብሔር እየረዳን ይሄን ተቋም እየመራው ዛሬ 13ኛ ዓመቴ ነው። የጨንቻ ማረሚያ ፖሊስ ተቋም ዛሬ ላይ በሀገር ደረጃ ልዩ ተሸላሚና ምርጥ ተሞክሮ የሚቀመርበት አምባሳደር መሆን የቻለ ተቋም ነው። ለዚህ ደግሞ ሚስጥሩ ለለውጥ እንተጋለን በሚል እሳቤ የተቋሙ ሰራተኞች የተቀናጀ ትጋት መሆኑን ምክትል ኮሚሽነር ይናገራሉ። በዞንም በክልልም በፌዴራልም ልዩ ተሸላሚና አምባሳደር ነኝ። በፌዴራል ደረጃ ጨንቻ ላይ ካሉ ሴክተሮች አንደኛ መውጣት አለብን የሚል እይታ ነበረ መጀመሪያ። ከዛ በመቀጠል በጋሞ ዞን ላይ የዛነ የነበሩ 3 ማረሚያዎች ናቸው። ጎፋ ዞን ሆኖ ከመውጣቱ በፊት 3ቱ ማረሚያ ላይ ከነበሩበት ሰዓት ጨንቻ፣ አርባ ምንጭና ሳውላ ማረሚያ ነበረ። ከነዛ አንደኛ መውጣት አለብን የሚል ጌም ይዘን ወጣን። ከዛ በመቀጠል አንደኛነቱን አለፍን። ከዛ በኋላ ደቡብ ላይ 23 ማረሚያዎች አሉ። ከ23ቱ አንደኛ መውጣት አለብን የሚል ጌም ይዘን ገባን። እግዚአብሔር ረድቶን ወጣን። ከኢትዮጵያ ለምን አንደኛ አንወጣም የሚል ከሰራተኛ ጋር ተስማማና ስንሰራ እግዚአብሔር ስኬትን ሰጠና የሰራተኛው መልካም መስተጋብር ብስለት ከተላበሰው የአመራር ክህሎት ጋር ተጣምሮ ውጤታማ ተቋም ለመገንባት እንዳስቻለ የተቋሙ ሰራተኞች አመላክተዋል። የዚህ ተቋም ስኬት አብሮነት ነው፣ መቻቻል ነው። ከላይ ያለው ከታች ያለውም ሰራተኛ ይሁን በኩል አይን መሪው በሚያይበት አስተሳሰብ ሰራተኛው ወደ ከመሪው ጋር በመገናኘት በመዋሃድ ውጤት ልናመጣ ችለናል። ይህ ሲባል ደግሞ አልጋ ባልጋ ሆኖ አይደለም። ኮሚሽነር ትንሽ ነገር ነው የሚፈልገው። ከመንግስትም ከመንግስታዊ ካልሆኑ ድርጅቶች መንከባለሉን ይችልበታል። በቂ እውቀት አለው። በቂ የማሰራት ሰራተኛውን የመያዝ እውቀቱ የተለየ ነው። ሚስጥሩ ፍቅራችንና አንድነታችን ነው። በተለይ ደግሞ የተቋማችን ኃላፊ እንደ አባት በለው በቃ እንደ አባት የሱ ፍቅር፣ የሱ አንድነት፣ የሱ ሁሉ ነገሩ እኛ አንድ እንድንሆን ወደ ልማቱ እንድንገባ ወደ ስራችን እንድንገባ ሁሌ ስለዚህ ተቋም እንድናስብ ማድርገን የሱ ፍቅር ነው። እንግዲህ የሚሰሩ እንጂ የሚያጠፉ እጆች አይኖሩም ብሎ የሚያምነው የጨንቻ ማረሚያ ተቋም በታራሚዎች የሰብአዊ መብት አያያዝና በተቋም አደረጃጀቱ በሀገር አቀፍ ደረጃ የተሞክሮ መቀመሪያ ማዕከል መሆን ችሏል። በኢትዮጵያ ላይ ያለ ማረሚያ ቤት ኃላፊ ያልመጣ የለም። በኢትዮጵያ ላይ በፌዴራል ሚኒስቴሮች ራሱ መጥተዋል። አሁን የውጭ ጉዳይ ሚኒስትር እነ ጌዲዮን በፊት በነበሩበት ሰዓት ላይ ያልመጣው እንግዳ የለም። ነገር ግን መጥተው ቀምሮ ውጤታማ የራሱን ተቋም ለማድረግ የሚጥር አላገኘውም እስካሁን ድረስ። ያ የመጣው እንግዳ
ወደ ተቋሙ ቢለውጥ ቢወስድ እጅግ በጣም መልካም፣ ሀገርም ትለወጣለች። ከእንግዲህ የሚሰሩ እንጂ የሚያጠፉ እጆች አይኖሩንም የሚል መፈክር ያነገበው ተቋሙ በታራሚዎች ሰብአዊ መብት አከባበር ማነጽና ማረም ተግባሩ የህይወት ትምህርት ቤት መሆኑን ታራሚዎች ይመሰክራሉ። እኔ እዚህ ከገባሁ በኋላ አንተ በዚህ በኩል ተምሬ ለራስን ትጠቅማለህ፣ መንግስትን ትጠቅማለህ፣ እስከዛ ግን ሞያ አንተ መክሰብ አለበት የሚል ሐሳብ እዚህ ገባሁ። እኔ ብዙ ሞያ ከእግዚአብሔር በታች ተቋም በኩል እኔ ተምሬያለሁ ማለት ጣቢያ ደርሳ ኦክሲጅን ተጣባውስ ከሰካ ፐርሶ ማባራን ገሊ ከፐርሶ ካግን ያገነግራቸውስ ዘከ ከነስ ላምቶስ ናይታ ከማይዞንስ ከማይወስ ናይታ ከቀሰካ ካዊ ከማይዘስ ኑና ከማደስ ትምህርት ቤት ማረሚያ አይባልም። በጣም እንግዲህ ቤተሰብ ኮሚሽነሩም ከሱ በታች ያሉትን በቃ እንደ ቤተሰብ ያሳድራሉ። የጨንቻ ማረሚያ ፖሊስ ተቋም ከታራሚዎች የሰብአዊ መብት አጠባበቅና የማነጽ ተግባር በተጓዳኝ በትምህርት፣ ግብርናና ሌሎች ዘርፎች ጠንካራ ስራ እያከናወነ የሚገኝ መሆኑም ተመላክቷል።